በእግዚአብሔር ፊት የሆናችሁትን እግዚአብሔር አሜን አስቦ ዋጋችሁን ይተምንላችኋል፣ ብድራትን ይከፍላችኋል። ሃሌሉያ። ስለዚህ ዛሬ አንድም ሰው በእግዚአብሔር ፊት ዋጋ በከፈልከውና በከፈልሽው አትቆጭ። እግዚአብሔር ጊዜያትና ዘመናትን አስቦ ዋጋን ይከፍልሃል። አሜን፣ ይተምንልሃል። በእግዚአብሔር ፊት በምትመላለሷቸው ጊዜያቶች ሁሉ አሁን በሕይወታችሁ ምንም የሚታይ ነገር ባይኖር የሆነ ስንቅ እያከማቻችሁ ነው። በእግዚአብሔር ፊት የሚታሰብ ነገር እየሰራችሁ ነው። ስለዚህ አንዳንድ ጊዜ ምን ይጠቅማል ሄጄ መጣው ተመላለስኩ ለኔ እንደው የሚባል ነገር የለም፣ ለኔ እንደው እንዲህ የሚሆን ነገር የለም የምትሉ ሰዎች እነግራችኋለሁ፣ እግዚአብሔር እየደመረላችሁ ነው። አይሁድ አምላኪ ነው፣ በሁኔታዎች ሐሳብ የማይቀይር ነው። አይጸልዩ በሚባልበት ዘወትር በእግዚአብሔር ፊት የሚደፋ ነው እና ሲባል ተዳዳፊዎች ሳሉ አልፎ ወደ ቤቱ ገብቶ በፊቱ የሚያነባ ነው። ዘንድሮ ተዳዳፊዎች ቃላቸውን እየጣሉ አልፈን እንገባለን። እነግራለሁ በፊታችን ይሰግዳሉ እንጂ ዘንድሮ በፍላሳቸው አያሸንፉንም፣ በክፋታቸው አያሸንፉንም፣ በተንኮላቸው አያሸንፉንም። ለኔ ነው ያለ አሜን ይበላ። አያሸንፉሽም። መጽሐፍ ቅዱስ የያዛችሁ ሰዎች ፈጠን ብላችሁ ከኔ ጋር ያውን ቃል ታውጡና በዚህ ቃል መሰረት እጸልያለሁ ማለት ነው። መጽሐፈ አስቴር ምዕራፍ 2ን ታውጣላችሁ። መጽሐፈ አስቴር ምዕራፍ 2 ቁጥር 15 ጀምሮ ያለውን ቃል ከኔ ጋር እናነባለን ማለት ነው። የመልእክቴ ሐሳብ በእግዚአብሔር ፊት ሃሌሉያ አሜን የሆናችሁትን እግዚአብሔር አስቦ ብድራትን ይከፍላችኋል። በእግዚአብሔር ፊት የሆናችሁትን እግዚአብሔር አሜን አስቦ ዋጋችሁን ይተምንላችኋል፣ ብድራትን ይከፍላችኋል። ሃሌሉያ። ስለዚህ ዛሬ አንድም ሰው በእግዚአብሔር ፊት ዋጋ በከፈልከውና በከፈልሽው እነግራችኋለሁ፣ አትቆጭ። እግዚአብሔር ጊዜያትና ዘመናትን አስቦ ዋጋን ይከፍልሃል። አሜን፣ ይተምንልሃል። በእግዚአብሔር ፊት በምትመላለሷቸው ጊዜያቶች ሁሉ አሁን በሕይወታችሁ ምንም የሚታይ ነገር ባይኖር የሆነ ስንቅ እያከማቻችሁ ነው። በእግዚአብሔር ፊት የሚታሰብ ነገር እየሰራችሁ ነው። ስለዚህ አንዳንድ ጊዜ ምን ይጠቅማል ሄጄ መጣው ተመላለስኩ ለኔ እንደው የሚባል ነገር የለም፣ ለኔ እንደው እንዲህ የሚሆን ነገር የለም የምትሉ ሰዎች እነግራችኋለሁ፣ እግዚአብሔር እየደመረላችሁ ነው። አጠገባችሁ ያለውን ሰው ነካ አድርጉትና በእግዚአብሔር ፊት በሉት፣ የሆንከውን ሁሉ በሉት፣ እግዚአብሔር አስቦ በሉት፣ ይተምንልሃል በሉት። አሜን ይሁን ወይ? እግዚአብሔር ዘንድሮ ይተምንላችኋል። የሆናችሁትን እግዚአብሔር የደከማችሁን አስቦ እግዚአብሔር ይተምንላችኋል። ስለዚህ እንዲህ ይላል፣ ወደ ንጉሱም ትገባ ዘንድ የመርደኪዮስ አጎት የአቢካኤል ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂ የንጉስ ጃንደረባ ሐጌ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያዩት ሁሉ አይን ሞገስ አግኝታ ነበርና አርጤክስስም በነገሰ በ7ኛው ዓመት አዳር በሚባለው በ12ኛው ወር አስቴር ወደ ንጉሱ ቤት ተወሰደች። ንጉሱም ከሴቶች ሁሉ ይልቅ አስቴርን ወደደ፣ በአይኑም ከደናግል ሁሉ ይልቅ ሞገስንና መወደድን አገኘች። የመንግስቱንም ዘውድ በራሷ ላይ አደረገ፣ በአስጢንም ፈንታ አነገሳት። ንጉሱም ስለ አስቴር ለባሎቿና ለአገልጋዮቿ ሁሉ 7 ቀን ያህል ትልቅ ግብዣ አደረገ። ስንት ግብዣ? ትልቅ። አሜን አደረገ። ለአጋሮቹም ሁሉ ይቅርታን አደረገ። እንደ ንጉሱም ለጋስነት መጠን ስጦታን ሰጠ። ደናግሎቹም ዳግመኛ በተሰበሰቡ ጊዜ መርደኪዮስ በንጉስ በር ይቀመጥ ነበር። አስቴርም ከእርሱ ጋር እንዳደገችበት ጊዜ የመርደኪዮስን ትእዛዝ ታደርግ ነበርና መርደኪዮስም እንዳዘዛት አስቴር ወገኗንና ሕዝቧን አልተናገረችም። በዚያም ወራት መርደኪዮስ በንጉስ በር ተቀምጦ ሳለ ደጁን ከሚጠብቁት ከንጉሱ ጃንደረቦች 2 ገበታና ተራ ተቆጡ። እጃቸውንም በንጉሱ በአርጤክስስ ላይ ያነሱ ዘንድ ፈለጉ። በማለት በአርጤክስስ በንጉሱ አርጤክስስ ላይ ገበታና ታራ። ስለዚህ በንጉሱ በአርጤክስስ ላይ ያነሱ ዘንድ ፈለጉ። ነገሩም ለመርደኪዮስ ተገለጠ። አሜን ሃሌሉያ። ዘንድሮ የክፉ አድራጊዎች ሐሳብ ዘንድሮ ለአንተ ይገለጥልሃል።
አልገባችሁም? የሴረኞች ሐሳብ ዘንድሮ ላንቺ ይገለጥልሻል። የገዳዮች ሐሳብ ዘንድሮ ለእናንተ ይገለጥላችኋል። ለኔ ነው ያለ ብቻ አንድ ሰው አሜን ይበላ። ምን አለለት? ተገለጠ። እርሱም ለንግሥቲቱ ለአስቴር ነገራት። አስቴርም በመርደክዮስ ስም ለንጉሡ ነገረች። ነገሩም ተመረመረ፣ እንዲህም ሆኖ ተገኘ። ሁለቱም በዛፍ ላይ ተሰቀሉ። ያም በንጉሡ ፊት በታሪክ መጽሐፍ ምን አለ? ተጻፈ። ማን የሰራው ነገር? መርደክዮስ ለማ ለንጉሡ ለአርጤክስስ ያደረገው ነገር። ሃሌሉያ! ንጉሡን ያጠፉት ዘንድ የመከሩት ምክር ለማ ተገለጠ? እስቲ ለኔ በሏ። የገዳዮችና የአጥፊዎች ሐሳብ ዘንድሮ ለኔና ለእናንተ ይገለጥ። አረ ላንቺና ለልጆችሽ ይገለጥ። ያጠፉት ዘንድ የመከሩት ምክር ለማ? ስለዚህ መርደክዮስን ያጠፉ ዘንድ ሁለቱ ክፋትን በመከሩ ሰዓት በፈለጉ ጊዜ ያሰሩት ሴራና ደባቸው ለማ ተገለጠ? እስቲ ለኔ በላንተ። ያው ዘንድሮ እነግራችኋለሁ የአጥፊዎች ሐሳብ ዘንድሮ ለእናንተ ይገለጣል። ስለዚህ ተገለጠለት። ከዛስ ነገራት ለአስቴር። እርሷም ደግሞ መርደክዮስ እንደነገራት አድርጋ ነገረችው። የሰራው ነገር ደግሞ በታሪክ መጽሐፍ ላይ ምን አለ? ተጻፈ። ምዕራፍ 6 ቁጥር 1 በዚያንም ሌሊት እንቅልፍ ከንጉሡ ሸሸ። ማን እንደሚሞት አዋጅ በተነገረ ዘመን መርደክዮስ አማ እንዲሰቀል አዋጅ ባስነገረበት ዘመን በፈራበትና በተጨነቀበት በሰጋበትና በተናወጠበት ታይም እግዚአብሔር የሰራውን ያን በጎ ነገር ለመርደክዮስ ይከፍለው ዘንድ አልገባችሁም? እነግራችኋለሁ የአንዲቱ ቀን በእግዚአብሔር ፊት የደከማችሁበት ዘንድሮ ጊዜያትና ዘመንን ጠብቆ እግዚአብሔር ስለናንተ ታላላቆች ነገስታትን መኳንንትን እረፍት ያሳጣቸዋል። አንድ ሰው ለኔ ነው ያለ አሜን ይበላ። ዋው! አንተ ለካስ ያስባታል። በእግዚአብሔር ፊት የምትመሆናትንና የምታደርጋትን ነገር ለካስ እግዚአብሔር ያስባታል። ከንጉሡ እግዚአብሔር ምን አራቀ? እንቅልፍ እና ከንጉሡ ሸሸ። የዘመኑንም ታሪክ መጽሐፍ ያመጡ ዘንድ አዘዘ። በንጉሡም ፊት ተነበበ። ደጁንም ከሚጠብቁት ከንጉሡ ጃንደረቦች ሁለቱ ገበታና ታራ እጃቸውን በንጉሡ በአርጤክስስ ላይ ያነሱ ዘንድ እንደፈለጉ መርደክዮስ እንደነገረው ተጽፎ ተገኘ። አልገባችሁም? ዘንድሮ በውርደታችሁና በሞታችሁ ቀን በእግዚአብሔር ፊት የደከማችሁትና የገፈላችሁት ዋጋ ዘንድሮ ይገለጣል። በፊቱ የተመላለሳችሁበት ነገር ዘንድሮ በሞታችሁና በውርደታችሁ ቀን ያ ታሪክ ይገለጣል። አሜን ይሁን። ስለዚህ መርደክዮስ የሚባል ሰው እንዲሞት አማ አዋጅ አስነግሮ ሁሉን ነገር በጨረሰበት ታይም እግዚአብሔር ያችን ቀን አስቦ እግዚአብሔር ያችን አንዲቷን ቀን አሜን ገበታና ታራ ንጉሡን ያጠፉ ዘንድ በመከሩ ጊዜ ነገሩን መርደክዮስ እንደገለጠውና እንደተናገረው ሃሌሉያ። እስቲ ተገለጠ በሎ። ያደረገው በጎ ነገር ተጽፎ ምን አለ? ተገኘ። ያቺ ቀን አሜን። የሚገርማችሁ ነገር ቁጥር 3 ንጉሡም ስለዚህ ነገር ለመርደክዮስ ምን ክብርና በጎነት ተደረገለት አለ። አሜን። ወይኔ ያቺን ቀን እኮ ነው። ማን? እስቲ ንጉሡ በሉ። ሃሌሉያ። ስለዚህ ሰው አሁን ምንም እንኳን በንጉሥ ደጅ አለ የተጣለ ቢሆን ሞት የተመከረበትና የተነገረበት ሰው እንኳን ቢሆን ስለዚያች ቀን ስለዚህ ሰው ስለ መርደክዮስ ምን ክብርና ምን በጎነት ተደረገለት። ዋው! ኤው ዘንድሮ በፊቱ የደከምክበትና የሆንክበትን እያሰበ ምን ክብርና ምን በጎነት እግዚአብሔር ምስክሬ ነው እነግራችኋለሁ። ባዘናችሁበት ማለዳ እግዚአብሔር ክብር ያደርግላችኋል፣ በጎነትን ያደርግላችኋል፣ ቸርነትን ያደርግላችኋል። አጠገባችሁ ያለውን ሰው በእግዚአብሔር ፊት በሉት፣ አንዲት ቀን እንኳን የደከምክበትና በፊቱ የተመላለስክበትን ቀን እግዚአብሔር ያስበዋል በሉ።
እግዚአብሔር ያስበዋል። አንድ ሰው ለኔ ነው ያለ አሜን ይበላ። ዋው! አንተ ዝም ብለህ አትደክምም። ዝም ብለህ በፊቱ አትመላለስም። እግዚአብሔር ይህችን ቀን ያስባታል። በፊቱ የተመላለስክበትና የደከምክበትን ይህችን ቀን እግዚአብሔር ያስባታል። ለኔ ይሁን ያለ አንድ ሰው ጮሆ አሜን ይበላ። ክብር ለወደደን ይሁን። ገበታና ታራ አዎ ንጉሱን ያጠፉት ዘንድ ክማትን በመከሩ ጊዜ ስለነገረውና ስላረገው በጎ ነገር ምን ተደርጎለታል? አይታችኋል። ንጉሱ አርጤክስስ እኮ ነው ያለው። ታዲያ አንዲት ቀን እኮ ነው ያጠፉት ዘንድ ያረጉትን ወይም የመከሩትን ምክር ተገልጦ ለማ ለአስቴር ነገራትና እርሷም መርዶክዮስ እንደነገረችው አድርጋ ነገረችው። ያቺ ቀን በታሪክ መጽሐፍ ላይ ተጻፈች። ስለዚህ ቀን ተው ሌላውን ምንም ያረገው እንኳን ባይኖር አለ ስለዚያች ቀን ስለሰራው በጎ ነገር ስላደረገው ነገር ምን ክብር ምን በጎነት አሜን ይታሰባል። ይታሰባል። ምን ተደረገለት? ምንስ ክብር ምን በጎነት? አንዳንድ ጊዜ በእግዚአብሔር ፊት ስትመላለሱ አከሌ ምን አበበ ፈለቀ ተብሎ የሚነገር መገለጥ እንኳን ባይኖር እንዲህ ነው የሚባልልህ ነገር እንኳን ባይኖር እቺ ቀን ትታሰባለች። እቺ ቀን የደከማችሁበት በፊቱ የተመላለሳችሁበት ቀን ተታሰባ ትከፈላችሁ። እቺ ቀን አሜን። አንዳንድ ሰው በእግዚአብሔር ፊት ሲመላለስ እንዲያው በከንቱ ቢደክም ይመስለዋል። ኖ እየተጻፈ ነው። እየተጻፈልህ ነው። አው ስለዚህ አንዳንድ ሰዎች አይመስላቸውም። ምን አገኘው ሊሉ ይችላል። ምን ሆነልኝ ሊሉ ይችላል። እየተመላለስኩ አንዴ ወደዛ እየርኩ አንዴ እግዚአብሔር እያልኩ ምን አገኘው ሊሉ ይችላል። በሐዘን ቀን ታስቦ ይተመንልሃል። በውርደት ቀን በሞት ቀን አሜን ልትጠፋ ጠላት በሕይወት ክፋትን ባወጀ ቀን ታስቦ ይተመንልሃል። ስለዚህ ምን ተደረገለት? ምን ክብር ምን በጎነት? ስለ የትኛው ቀን? ያቺ ቀን ገበታና ታራ ያጠፉን ዘንድ ክማትን በመከሩ ጊዜ ስለሰሩ ሴራ ወይም ደግሞ ስለተናገረው በጎ ነገር ሃሌሉያ ምን ተደርጎለታል? ምን በጎነት ተደረገ አለ። ንጉሱም የሚያገለግሉ ብላቴናዎች ምንም አልተደረገለትም አለ። ንጉሱም በአዳራሹ ማን አለ? ሐማም ባዘጋጀው ግንድ ላይ መርዶክዮስን ለመስቀል ለንጉሱ ይናገር ዘንድ ወደ ንጉስ ቤት ውጪው አዳራሽ ገብቶ ነበር። ማንን ሊያጠፋው? ባዘጋጀው ግንድ መርዶክዮስ ምን እንዲል እንዲሰቀል እንዲጠፋ። እግዚአብሔር ምስክሬ ነው እነግራችኋለሁ። ልትሞቱ ጠላት ሞትን በቀጠረበት ቀን ልትጠፉ ጠላት መጥፋታችሁን ባወጀበት ቀን በእግዚአብሔር ፊት የደከማችሁት ነገር ታስቦ ዘንድሮ በጎነት ይደረግላችሁ። ሃሌሉያ። ስለዚህ እንዲያው በከንቱ አይደለም በእግዚአብሔር ፊት የምትደክሙት። እየተተመነ እየተመዘገበ እየተጻፈን ሃሌሉያ አሜን ይሁን። አንድ ሰው ለኔ ነው ያለ ብቻ እዛ ጋር ውሰድ አሜን ብላ። ዋው ምን ሊያረገው? በሰቀለው ባዘጋጀው ግንድ ይሰቀል ዘንድ ለንጉሱ ሊነግረው ወደ ውስጠኛው አዳራሽ ክፍል ገብቶ ምን ብሎ ነበር? የንጉሱን ብላቴናዎች እነሆ ሐማ በአዳራሹ ቆሟል አሉት። ንጉሱም ይግባ አለ። ሐማም ገባ። ንጉሱም ንጉስ ሊያከብረው ለሚወደው ሰው ምን ይደረግለታል? ምን ይደረጋል? ከዛስ አለው። ሐማም በልቡ ንጉሱ ከእኔ ይልቅ ማንን ያከብር ዘንድ ይወዳል አለ። ሐማም ንጉሱን እንዲህ አለው፣ ንጉስ ያከብረውም ዘንድ ለሚወደው ሰውማ እንዲህ ይደረጋል። ንጉስ የለበሰው የክብር ልብስ አንተ አንዷ ቀን አዎ በእግዚአብሔር ፊት የተመላለስክበት አዎ ስጋውያን ከእግዚአብሔር ሐሳብ ሊያስቀሩ በጎነት በአንተ ዘንድ ምን ክብር እንዳይደረግ ሊያጠፉ ከታገሉ አዎ ያቺ ቀን አዎ ዘንድሮ ንጉስ ያከብረው ዘንድ ለሚወደው እና የክብር ልብስ አረ እግዚአብሔር ዘንድሮ ያለብስሻል። በፊቱ የተመላለሽበትን ቀን እየደመረ በፊቱ ዋጋ የከፈልሽበትን ቀን እግዚአብሔር እየጨመረ ዘንድሮ የክብርን ልብስ እግዚአብሔር ያለብስሻል።
ኃይሉን ያለብስሻል፣ ሞገሱን ያለብስሻል፣ ጸጋውን ያለብስሻል፣ ዕውቀቱን ያለብስሻል። ለኔ ነው ያለ ዘሎ አሜን ይበላ። ንጉር ያከብረው ዘንድ ለሚወደው ምን አለው እንዴ? እሱም ይላል በልቡ ንጉሥ አለ ከኔ ይልቅ የሚወደው የቀረበ ለእርሱ ማን አለ? እንኪያስ ንጉሥ ለሚወደው ሰው የመጀመሪያው የንጉሥን ካህሊያ ካቶዳ አንተ እግዚአብሔር ዘንድሮ ስለ አንዲቷ ቀን ያለብሳል። አተገባችኋል? ስለ አንዲቷ ቀን አስቦ በሉት እግዚአብሔር በሉት ንጉሥ ለሚወደው ያከብረው ዘንድ የክብርን ልብስ በሉት፣ የንጉሥ የክብርን ልብስ በሉት። አረ እግዚአብሔር ያለብስሃል፣ አረ እግዚአብሔር ያለብስሻል፣ አረ እግዚአብሔር ያለብስሃል። ዋው! ዘንድሮ ትለብሳላችሁ፣ ዘንድሮ ትለብሳላችሁ። አንተ ዝም ብሎ ሰው የለበሰው አይደል፣ ንጉሥ የለበሰውን የክብር ልብስ ይኸው ዘንድሮ ትለብሻለሽ። አረ እናገራለሁ ዘንድሮ ወደደም ጠላም በፊቱ የደከምክበትን ቀን እግዚአብሔር ቆጥሮ ልትጠፋ ጠላት ሞትን በቀጠረ ቀን እግዚአብሔር ለሚወደው ያከብረው ዘንድ የንጉሡን ልብስ ያለብሰዋል። አንተ የክብር ልብስ ያለብሰሃል። ሄይ እንዲያው አይደለም አሜን። በፊቱ መመላለሳችሁ እንዲያው አይደለም አሜን። እያሰበ እግዚአብሔር ጸጋን ያለብስሃል፣ እያሰበ እግዚአብሔር ዕውቀቱን ያለብስሻል። ዋው! ምን ታረጊያለሽ እያለ ጠላት ከተዘጋጀው ከዚህ ሊያስቀርሽ አንዴ በተለያየ በምላስ ጦር አንዴ በስጋውያን ክፋት ምክር እየመከረ ልብን ሊያደክም ከታየል ነገር ሊያስቀርህ ለሚወደው ሰው ይቺ ቀን ዘንድሮ እያሰበ የክብርን የንጉሥን ልብስ እግዚአብሔር ያለብሳቸዋል። ምንድን ያለው? እንደው ድንጋይ ፈልጧል አላል፣ እንደው የሆነ ነገር አድርጓል አላለም። ያኔ ያጠፉኝ ዘንድ ክፋትን በመከሩ ጊዜ ስለነገረው ስላረገው እና ምን ተደርጎል? ምን ክብር፣ ምን በጎነት፣ ምን ሆኖለታል? ስለዚህ አሁን ጥሩት። አጠገቤ ማን አለ ሲሉት ሃማ። ስለዚህ ሃማም ደግሞ ባዘጋጀው ይሰቀል ዘንድ መርዶክዮስን ለማሰቀል ለንጉሱ ይነግረውም ዘንድ በገባ ጊዜ ብላቴናዎች አይተው በንጉስ በር ሃማ ምን ብሏል? ቆሟል። እስቲ አስገቡት፣ ኑ ጥሩት። አሜን። ትለብሳላችሁ። ዘንድሮ ጠላቴ ሄዶ አይደለም እያየ በሱ ፊት ትለብሳላችሁ። ሊያሰናክልና ሊያጠፋ የመከረ ጠፍቶ እያለ ትለብሳለህ። ጸጋን ትለብሳለህ፣ ሞገስን ትለብሳለህ። አልካሚዎች እያሉ ዘንድሮ ትለብሻለሽ። ለኔ ይሁን ያለ አሜን ሲል ይሁንለት። ንጉሥ የለበሰውን የክብር ልብስ ንጉሥ የተቀመጠበትን ፈረስ ይምጣለት። የንጉሱን ዘውድ በራሱ ላይ ይደረግ። ልብሱንና ፈረሱን ከንጉሱ አዛውንት በዋነኛው እጅ ያስረክቡት። ንጉሱም ያከብረውም ዘንድ የሚወደውን ሰው ያልብሱት። በፈረሱም ላይ አስቀምጠውት በከተማይቱ አደባባይ ያሳልፉት። በፊቱም ንጉሥ ያከብረውም ዘንድ ለሚወደው ሰው እንዲደረግለታል ተብሎ አዋጅ ይነገር። ሄይ ቁጥር 10 ላይ ንጉሡ በአማን ፍጠን፣ እንደተናገርከውም ልብሱን ፈረሱን ውሰድ፣ በንጉሥ በር ለሚቀመጠው አይሁዳዊ ለመርዶክዮስ እንዲሁ አድርግለት፣ ከተናገርከውም ሁሉ ምንም አይቀር አለ። ሄይ አጆራ ካሴ አንተ ዘንድሮ ከተናገረውም አንዳች አይቀርልህም። እንደተናገረው ንጉሥ ይለብሰው ዘንድ ያዘጋጀውን የክብርን ካባ ንጉሥ ይቀመጥበት ዘንድ የተቀመጠውን ሰረገላ አንተ ዘንድሮ እግዚአብሔር ያደርግልሃል። ከጠላቶች እጅ ያደርግልሃል፣ ከአጥፊዎች እጅ ያደርግልሃል። ለኔ ነው ያለ አሜን ይበላ። አንዳች አይቅር፣ አንዳች አይቅር አለ። ዋው ክብር ይሁን። ሃማን ልብሱን ፈረሱን ወስዶ መርዶክዮስን ምን አረገው? አለበሰው፣ በፈረሱም ላይ ያስቀመጠው፣ በከተማይቱም አደባባይ በፊቱ አሳለፈው። በፊቱም ንጉሥ ያከብረውን ዘንድ ለሚወደው ሰው እንዲህ ይደረግለታል ብሎ አዋጅ ምን አለ? ሄይ ዘንድሮ ስማኝ፣ ሃሌሉያ ይነገራል፣ አዋጅ ይነገራል። በገፊዎች ፊት ዘንድሮ አደባባይ በአንተ ስላለው ስለ እግዚአብሔር ነገር አዋጅ ይነገራል። በአንቺ ስላለው ስለ እግዚአብሔር ኃይል አዋጅ ይነገራል። ለካስ ያቺ ቀን መታሰቢያ አላት።
በፊቱ የደከማችሁበት የተመላለሳችሁበት ጌታዊ ያላችሁበት መታሰቢያ አላት። እዚህ ጋር አሜን አትይባቺ። አሁን እቺን ስሙኝ። እንዲህ ይላል ሄደ ሃማም ለሚስቱ ለዞሳራና ለወላጆቹ ሁሉ ያገኘውን ሁሉ አጫወታቸው። ጥበበኞቹና ሚስቱ ዞሳራም በፊቱ መውደቅ የጀመርክለት መርደኪዮስ ከአይሁድ ወገን እንደሆነ በፊቱ ፈጽሞ ትወድቃለህ እንጂ አታሸንፈው። ይሄ ምን አይነት ሰው ነው? ጌታን የሚያመልክ ሰው። ገፌዎች እያሉ በእግዚአብሔር ፊት ዘወትር የሚመላለስ ኤው በፊቱ ዘንድሮ ትሰግዳለህ እንጂ አታሸንፈው። ዘወትር እየተገፋ በፊቱ የሚመላለሰውን ራስ አንተ ወረኛ፣ አንተ በምላስ ነዳፊ ትወድቃለህ እንጂ አታሸንፋት። ለኔ ነው ያለ ሰሎ አሜን ይበላ። ዋው ሄይ አይሁድ አምላኪ ነው። በሁኔታዎች ሐሳብ የማይቀይር ነው። አይጸልዩ በሚባልበት ዘወትር በእግዚአብሔር ፊት የሚደፋ ነው እና ሲባል ተዳዳፊዎች ሳሉ አልፎ ወደ ቤቱ ገብቶ በፊቱ የሚያነባ ነው። ዘንድሮ ተዳዳፊዎች ቃላቸውን እየጣሉ አልፈን እንገባለን። እነግራለሁ በፊታችን ይሰግዳሉ እንጂ ዘንድሮ በፍላሳቸው አያሸንፉንም፣ በክፋታቸው አያሸንፉንም፣ በተንኮላቸው አያሸንፉንም። ለኔ ነው ያለ አሜን ይበላ። አያሸንፉሽም። ከአፋቸው በሚጣለው ክፉ ቃል ዘንድሮ እነግራችኋለሁ አይሁዳዊ የሚል ሐሳብ የሚታወቀው ራሱ በአምልኮ ነው። ተናዳፊዎችና ተናጋሪዎች እያሉ እንደ ፊናና አስቆጮችና ተቆጮች አበሳጮች እያሉ እንዳንዳ አልፎ ወደ ቤተ መቅደስ ገብቶ ከአባቷ ጋር የምታወራና ምን አገኘሽ እያሉ እያስቆጡን ምን አገኘ እያሉ እየተናገሩብን ዘንድሮ ከእግሮቻችን ስር ይወርቃሉ እንጂ በክፋታቸው አያሸንፉን። ለኔ ነው ካልሽ ስለይና አሜን ብለሽ ሰጭ። ዛሬ ቃል አንቺ ቃል ነው። ሃሌሉያ ዋው። ከአፋቸው በሚወጣው በስንፍና ቃል ዘንድሮ ምን ያደርጉን? አንተ አይሁዳዊ የሚታወቀው እየነዘነዙት አልፎ የሚያመልክን ከሆነ ትሰግዳለህ እንጂ አታሸን። የገዛ ሚስቱ ነው ያለችው። ይሄ በማምለክ የሚታወቅ እንጂ በሰዎች ቃል የሚሸነፍ አይደል። ትሰግዳለህ እንጂ አታሸንፈው። ለኔ ነው ያለ አሜን ይበላ። እነርሱም ሲናገሩ ሳሉ ነው የንጉሱ ጃንደረባ መጥቶ አስቴርም ወደ አዘጋጀችው ግብዣ ይመጣ ዘንድ ሃማን ምን አሉት? አትናገሩማ። ክብር ይሁንለት። እሺን ቃል አንብቡልኝ እስቲ። አንደኛ ሳሙኤል ምዕራፍ 20 አውጡ። አንደኛ ሳሙኤል ምዕራፍ 20 ቁጥር 5 ምዕራፍ 20 ቁጥር 5 ዳዊትም ዮናታንን አለው እነሆ ነገ መባቻ ነው፣ በንጉሱም አጠገብ ለምሳ አልቀመጥም፣ እስከ 3ኛውም ቀን ማታ ድረስ በውጪ በሜዳ እንድሸሸግ አሰናብተኝ። አባትም ቢፈልገኝ ለዘመዶቼ ሁሉ በዚያ በቤቴልሔም የዓመት መስዋዕት አላቸውና ዳዊት ከከተማው ፈጥኖ ይሄድ ዘንድ አንጽቶ ለምኖኛል በለው። እርሱም መልካም ነው ቢል ለኔ ለባሪያ ደህንነት ይሆናል፣ ቢቆጣ ግን ክፋት ከእርሱ ዘንድ በእኔ ላይ እንደተቆረጠች እወቅ። እንግዲህ የእግዚአብሔር ቃል ኪዳን ከባሪያ ጋር አድርገሃል፣ ለባሪያ ቸርነት አድርግ። በደል ግን ቢገኝ አንተ ግደለኝ፣ ለምን ወደ አባትህ ታደርሰኛለህ? ዮናታን ይህን ካንተ ይራቅ፣ ከአባቴ ዘንድ ክፋት በላይ እንደተቆረጠች ያወቁ እንደሆነ አልነግረህምን አለ። ዳዊትም ዮናታን አባትህ ስለ እኔ ክፉ ነገር የነገረ እንደሆነ ማን ይነግረኛል አለው። ዮናታንም ዳዊትና ወደ ሜዳ እንውጣ አለው። ሁለቱም ወደ ሜዳ ወጡ። ዮናታንም ዳዊትን አለው የእስራኤል አምላክ እግዚአብሔር ምስክር ይሁን፣ ነገ ወይም ከነገ ወዲያ በዚያ ጊዜ አባቴን መምሬ እነሆ በዳዊት ላይ መልካም ቢያስብ ልኬ ይገልጥልሃል። አባቴም በአንተ ላይ ክፉ ማድረግ ቢወድ እኔም ባላስታወቁ በደህና ትሄድ ዘንድ ባላሰናበት እግዚአብሔር በዮናታን ይህን ያድርግ ይህንንም ይጨምር። እግዚአብሔር ከአባቴ ጋር እንደነበረ እኔም እንዳልሞት በሕይወቴ ዘመን እግዚአብሔር ቸርነት አድርግልኝ። ደግሞም እግዚአብሔር የዳዊትን ጠላቶች ሁሉ እያንዳንዱ ከምድርም ባጠፋቸው ጊዜ ለዘላለም ቸርነት ከአባቴ አታርቀው። ዮናታንም እግዚአብሔር ከዳዊት ጠላቶች እጅ ይፈልገውም ብሎ ከዳዊት ቤት ጋር ቃል ኪዳን አደረገ። ዮናታንም ዳዊትን እንደ ነፍሱ ይወድ ነበርና እንደገናም ማለለት። ዮናታንም አለው ነገ መባቻ ነው፣ መቀመጫም ባዶ ሆኖ ይገኛልና ትታሰባለህ። አሜን ወይኔ ትታሰባላችሁ።
ስሙኛው 3 ቀንም ያልቆይ ከዚህም በኋላ ፈጥነ ውረድ ነገሩን በተደረገበት ቀን በተሸሸግህ ስፍራ ሂድ በኤዜል ድንጋይም አጠገብ ቆይ እኔም በዓላማ ላይ እወረውረዋለሁ ብዬ 3 ፍላጻዎችን ወደ አጠገቡ እወረውራለሁ እነሆም ሂድና ፍላጻዎችን ፈልግ ብዬ ብላቴናውን ልከዋለሁ ብላቴናውም እነሆ ፍላጻውን ካንተ ወደዚያ ነው ይሄውም ወደ እኔና ያሉት እንደሆነ ሕያው እግዚአብሔር ላንተ ደህንነት ነውና ምንም የለብህም ብላቴናውም ግን እነሆ ፍላጻውን ካንተ ወዲያ ያሉት እንደሆነ እግዚአብሔር አሰናብቶኛል መንገድን ሂድ አንተም እኔ ስለተናገርከው እነሆ እግዚአብሔር ለዘላለም በመካከላችን ምስክር ነው ዳዊትም በሜዳውም ተሸሸገ መባቻም በሆነ ጊዜ ንጉሱ ግብር ለመብላት ተቀመጠ ንጉሱም እንደቀደመው በግንቡ አጠገብ በዙፋኑ ላይ ተቀመጠ ዮናታንም ቆሞ ነበር አቤኔርም በሳኦል አጠገብ ተቀመጠ የዳዊትም ስፍራ ባዶውን ነበር ሳኦል አንድ ነገር ሆኗል ንጹህ አይደለም በእውነት ንጹህ አይደለም ብሎ አስቧልና በዚያ ቀን ምንም አልተናገረም ከመባቻውም በኋላ በማግስቱ በሁለተኛው ቀን የዳዊት ስፍራ ባዶውን ነበር ሳኦል ልጁን ዮናታንን የእሴይ ልጅ ትላንትና ወይም ዛሬ ግብር ሊበላ ያልመጣ ስለምን ነው አለው ዮናታንም ለሳኦል ለዳዊት ቤተልሔም ይሄድ ዘንድ አጽንቶ ለመነኝ እርሱም ዘመዶቼ በከተማው ውስጥ መስዋዕት አላቸው ወንድሜም ጠርቶኛል እባክህ አሰናብተኝ አሁንም በዓይኖቼ ሞገስ አግኝቼ እንደሆን ልሂድና ወንድሞቼን ልይ አለ ስለዚህም ንጉሱ ሰደቃ አልመጣም ብሎ መለሰለት የሳኦልም ቁጣ በዮናታን ላይ ነደደ አንተ የጠማማ ሴት ልጅ የእሴይን ልጅ ላንተ ማፈሪያ ለእናትህም ዕረፍተ ሥጋ ማፈሪያ እንደመረጥህ እኔም አላውቅምን የእሴይን ልጅ በምድር ላይ በሕይወት በሚኖርበት ዘመን ሁሉ አንተና መንግሥት አትጸኑ አሁንም የሞት ልጅ ነውና ልካ አስመጣልኝ አለው ዮናታንም ለአባቱ ለሳኦል ስለምን ይሞታል ያረገውስ ምንድነው ብሎ መለሰለት ሳኦልም ሊወጋው ጦሩን ወረወረበት ዮናታንም አባቱ ዳዊት ፈጽሞ ሊገድለው እንደፈቀደ አወቀ አባቱ ዳዊትንም ስላሳፈረው ዮናታን ስለ ዳዊት አዝኗል እጅግም ተቆጥቶ ከሰደቃውም ተነሳ መባቻውን በሁለተኛው ቀን ግብር አልበላም እንዲህም ሆነ በነጋውም ዮናታን ከዳዊት ጋር ወደ ተቃረበበት ቦታ ወደ ሜዳ ወጣ ከእርሱም ጋር ታናሽ ብላቴና ነበር ብላቴናውም ሮጦ የሚወረውራቸውን ፍላጻዎች ፈልጋለሁ በሮጠም ጊዜ ፍላጻውም ወደ ማዶ ወረወረው ዮናታንም ፍላጻውን ወደ ወረወረው ስፍራ በመጣ ጊዜ ዮናታን ፍላጻውም ካንተ ወዲያ ነው ብሎ ወደ ብላቴናው ጮኸ ዮናታንም ደግማ ቶሎ ፍጠን አትቆይ ብሎ ወደ ብላቴናው ጮኸ ዮናታንም በብላቴናው ፍላጻዎች ሰብስቦ ወደ ጌታው መጣ ዮናታንም ዳዊት ብቻ ነገሩን ያውቅ ነበር እንጂ ብላቴናው ምንም አያውቅም ነበር ዮናታንም መሳሪያውን ለብላቴናው ሰጥቶ ወደ ከተማ ውሰድ አለ ብላቴናውም በሄደ ጊዜ ዳዊት ከስፍራው በደቡብ አጠገብ ተነሳ በምድርም ላይ በግንባሩ ተደፋ 3 ጊዜ ሰላምታ ሰገደ እየተላቀሱም እርስ በርሳቸው ተሳሳሙ ይልቁንም ዳዊት እጅግ አለቀሰ ዮናታን ዳዊት በደህና ሂድ እነሆ እኛ ሁለታችን በእኔና በአንተ በዛሬ በዘርህ መካከል ለዘላለም እግዚአብሔር ይሁን ብለው በእግዚአብሔርም ስም ተማብለው አለው ዳዊትም ተነስቶ ሄደ ዮናታንም ወደ ከተማ ገባ እያለ ይናገራል ምንድነው አባቱ ሳኦል ዳዊትን ይገለውም ዘንድ በፈለገ ጊዜ ዮናታን እየተገለጠ አባቴ ሳኦል ያጠፋ ዘንድ ይፈልጋልና ከከተማው ምን በል ሽሽ እያለ ያስመልጠው ነበርና እዚህ ሐሳብ ላይ ምንድነው ከሞት እንዳዳነው ይናገራልና ልክ አባትየውም ሳኦል ሞቶ ልጁም ዮናታን ከሞተ በኋላ ዳዊት ያቺን ቀን አሜን ዘንድሮ ትታሰባለች ሰው የለም እዚህ ቤት ትታሰባለች በእግዚአብሔር ፊት የደከማችሁበትና ያለቀሳችሁበት ያቺ ቀን ትታሰባለች አሜን 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 ሃሌሉያ ሁለተኛ ሳሙኤል ምዕራፍ 9 ቁጥር 1 ጀምሮ አውጡልኝ ቶሎ ስለዚህ እቺን ነገር ነው የሚናገረውና ሐሳቡን እናንተ በደንብ አርጋችሁ ታነቡታላችሁ ቁጥር ምዕራፍ 9 ሁለተኛ ሳሙኤል ምዕራፍ 9 ቁጥር 1 ዳዊትም ስለ ዮናታን ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷልን አለ ምን አደርግ ዘንድ የሰራውን በጎ ነገር እናንተ በደንብ ስታነቡት ሐሳቡ እጅግ ይገባችኋልና ስለሰራው በጎ ነገር አስቦ አባትየው ሳኦል ሞቷል አለ ልጁም ደግሞ ዮናታን ምን ብሏል በምድር የለም እሱ ግን ስላረገው መልካም ነገር የሰራውን ቸርነት በጎ ነገር አደርግ ዘንድ እንደው ከሳኦል ልጅ ከዮናታን አንድ ሰው እንኳን ፈልጓል ያቺን ውለታ አሜን ዋው ሰው እንኳን ስለሰራው በጎ ነገር አስቦ ያቺን ቀን ቸርነት ያደርግ ዘንድ ካሰበ በእግዚአብሔር ፊት የምትመላለሷቸው ጊዜያቶች ዘንድሮ ታስባ ትከፈላቸዋለች ሰው የለም እዚህ ቤት አንዲቷ ደቂቃ ታስባ ትከፈላቸዋለች አንዳንድ ሰው መጥቶ ቸርች ሲቀመጥ ምን ሲል ዝም ብሎ ይመስለዋል ወገን በስጋ ዳዊት ዮናታን ስለሰራው በጎ ነገር ይከፍል ዘንድ ከአመታት በኋላ
ሞቷል እኮ አባትየው ሳኦል፣ ልጁም ዮናታን ቸርነት ያደረገው ሞቷል እኮ። እሱ ግን ስለሰራው መልካም ነገር ከሱ እንኳን ዘር ቢሆን አንድ ሰው እንኳን የለም ወይ? አንድ ሰው ዘንድሮ በእግዚአብሔር ፊት ዛሬ እናንተ የደከማችሁት እነግራችኋለሁ። እናንተ በሕይወት ሳላችሁ ብቻ አይደለም ዘንድሮ ስላረጋችሁ ቸርነት እግዚአብሔር በእናንተ የሆነውን ዘንድሮ በልጆቻችሁ ይከፍላችኋል። አንድ ሰው እዛ ጋር አሜን ይበላ። ዋው! ስለዚህ አንድ ሰው ከሳኦል ቤት አለ ቸርነትን አደርግለት ዘንድ ከሳኦል ቤት አንድ ሰው ቀርቷል አለ። ከሳኦልም ቤት ሲባ የሚባል አንድ ባሪያ ነበር። ወደ ዳዊትም ጠሩት። ንጉሱም አንተ ሲባ ነህን አለው። እርሱም እኔ ባሪያ ነኝ አለ። ቁጥር 3 ንጉሱም የእግዚአብሔር ቸርነት አደርግለት ዘንድ ከሳኦል ቤት አንድ ሰው አልቀረምን አለ። ሲባም ንጉስ እግሩ ሽባ የሆነ አንድ የዮናታን ልጅ አለ አለው። ንጉሱም ወዴት ነው አለው። ሲባም ንጉስ እነሆ እርሱ በሎዶባር በማኤል ልጅ በማኪር ቤት አለ አለው። ንጉሱም ዳዊትን ልኮ ከሎዶባር ከማኤል ልጅ ከማኪር ቤት አስመጣው። ዘንድሮ ዛሬ በእግዚአብሔር ፊት ስለደከማችሁት ነገር ከናንተ እንኳን ወገን የሆነ የተጣለ ቢኖር እግዚአብሔር ዛሬ ወደ ክብር ያመጣዋል። ልጆቻችሁን ያመጣችኋል። ከናንተ የሆኑ ወገን የጠፉትን የተጣሉትን የተናቁትን እግዚአብሔር ዘንድሮ ወደ ንግስና ያመጣችኋል። ወደ ከፍታ ያመጣችኋል። ዋው! አስመጣው። ማንን? ሜምፊቦስቴ የተባለውን በሎዶባር በንጉሱ በማኪር ደጅ ከውሾች ገበታ ጋር የሚበላውን የተረሳውን ሰው። አንተ ለካስ እግዚአብሔርን ማምለክና በእግዚአብሔር ፊት መመላለስ እንዲሁ አይደለም። ቀልድ እንዳይመስልህ። ይታየኛል ተብሎ መገለጥ ባይመጣልህ እነግራለሁ እዚህ ጋር እያከማቸ ነው። በእግዚአብሔር ፊት የሚታሰብ ነገር እየሰራ ነው። ዘንድሮ በውርደት ቀን ዛሬ የከፈልከው እነግራለሁ። ዘንድሮ እነግራለሁ በፊቱ የተመላለስክበት በሞትና በጥፋት ቀን ያ ቀን ታስቦ እነግራለሁ ዘንድሮ በጎነትና ቸርነት ከእግዚአብሔር ዘንድ ይደረግልሃል። ዋው! አስመጣው። ቁጥር 6 የሳኦልም ልጅ የዮናታን ልጅ ሜምፊቦስቴ ወደ ዳዊት መጣ፣ በግንባሩም ወድቆ እጅ ነሳ። ዳዊትም ሜምፊቦስቴ ሆይ አለ። እርሱም እነሆኝ ባሪያ አለ። ዳዊትም ስለ አባትህ ስለ ዮናታን ቸርነት አሜን፣ ስለሰራው ያቺ ቀን መልካም ነገር አሜን ፈጽሜ አለ ቸርነት አደርግልሃለሁና አትፍራ፣ የአባትም የሳኦል ምድር ሁሉ መልስላለሁ። አንተም ሁልጊዜ ከገበታዬ እንጀራን ትበላለህ። አንተ ዘንድሮ እግዚአብሔር ከክብሩ ገበታ ያበላሃል። ከተረሳበት፣ ከወደክበት፣ ከተጣልክበት ሰው ከማይፈልግ ስፍራ ዘንድሮ አስጠርቶ እግዚአብሔር በንጉሥ ገበታ ያስቀምጣል። ለኔ ነው ያለ አንድ ሰው ዘሎ አሜን ይበላ። እነሆኝ አለ። አንተ ሜምፊቦስቴ ነህ ሲለው አዎ እነሆ ባሪያ ሲለው የተናኩ እና የተጣልኩ እና ሰው የማይፈልገኝ ወደ ንጉሥ ዘንድ የመግባት እድል የሌለኝ ኖ አለው። ዛሬ አባቴ ዮናታን ስለሰራው ቸርነት አደርግልህ ዘንድ አስቤያለሁና አትፍራ። እና ሲባል የአባቴ አዎ የሳኦልን ምድር እና ርስቷ ዘንድሮ ከተወሰደበት ስፍራ አዎ ላንተ ይመለሳል። አምላኪዎች አይሁዳውያን እነግራችኋለሁ በእግዚአብሔር ፊት የምትመላለሰው ቀን ታስቦ የተበላው የድካማችሁ ይመለስላችኋል። በረከታችሁ ይመለስላችኋል። ምርኳችሁ ይመለስላችኋል። ያንተ ብቻ አይደለም ዘንድሮ የአባትህ የሳኦል ሀብትና ንብረት ዘንድሮ ላንተ ይመለሳል። ያ ብቻ አይደለም ከእንግዲህ በኋላ በእኔ ገበታ ተቀምጠህና ሲባል እንጀራዬን ትበላለህ። ውይ አሜን። አይሁዳውያን ጌታን አምላኪዎች ዘንድሮ በክፉዎች ቃል አትሸነፉም። እነግራችኋለሁ በክፉዎች ቃል አትሸነፉም። ሃሌሉያ! አትሸነፉም። እንዲህ አለችው በፊቱ መውደቅ የጀመርክለት አው እሱ አይሁድ ከሆነ ተው አለ። ትሰግዳለህ እንጂ አታሸንፈው። እዚህ ጋር መጣና እኔ ባሪያ አለው። አዎ በሎዶባር በንጉሥ አዎ በማኪር ደጅ ከውሾች ገበታ ተቀምጬ የምበላ እኔ ባሪያ አዎ ሲል ኖ አለው። ስለ አባትህ ስለሰራው አለ ስለ ዮናታን ቸርነትን አደርግልህ ዘንድ አስቤያለሁና አትፍራ። የአባትህ የሳኦል ሀብቶች አዎ ማሳዎች አዎ የተወሰደ የምትለው ነገር ሁሉ ዘንድሮ ላንተ ይመለሳል።
ለሚያመልኩ ሰዎች ይመለሳል። ጊዜያቸውን መስዋዕት እያደረጉ በእግዚአብሔር ፊት ለሚመላለሱ ሰዎች ይመለሳል። የሳኦልን ምድር እመልሰዋል። አንተም ሁል ጊዜ በገበታዬ እንጀራን ትበላለህ። እርሱም የሞተ ውሻ ወደምመስል ወደ እኔ የተመለከተ እኔ ባሪያ ምንድነኝ ብሎ እጅ ነሳ። ንጉሡም ሳኦል ባሪያ ሲባን ጠርቶ ለሳኦልም ለቤቱ ሁሉ የነበረውን ሁሉ ለጌታ ልጅ ምን አድርገው ሰጥቻለሁ። አሜን። ዘንድሮ የተበላ ነገራችሁ የእናንተም የቤተሰቦቻችሁም ይሰጣችሁ። ሰው የለም እዚህ ጋር። ዘንድሮ ይሰጣችኋል። አሜን። ይመለስላችኋል። ክብር ይሁን አላችሁ። አንተና ልጆችህ ሌዋዊዎችህም ምድሩን እረሱለት፣ ለጌታ ልጅ እንጀራ የሆነው ዘንድ ፍሬውን ምን አድርግ አግባ። የጌታ ልጅ ሜምፊቦስቴ ግን ሁል ጊዜ ከገበታዬ ይበላል አለው። ለሲባም 15 ልጆችና 20 ባሪያዎች ነበሩ። ሲባም ንጉሡን ጌታዬ ንጉሥ ባሪያን እንዳዘዘ እንዲሁ ባሪያ ያደርጋል አለው። ሜምፊቦስቴም ከንጉሥ ልጆች እንደ አንዱ ከዳዊት ገበታ ይበላ ነበር። ቁጥር 12 ለሜምፊቦስቴም ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ያሉ ሁሉ ለሜምፊቦስቴም ያገለግሉ ነበር። ሜምፊቦስቴም ከንጉሥ ገበታ ሁል ጊዜ እየበላ በኢየሩሳሌም ተቀምጦ ነበር። 2 እግሩም ሽባ ነበረ። አይፈቅድም ስርዓቱ ራሱ። ሽባ ወደ ንጉሥ ዘንድ ይገባ፣ ለምጻም ወደ ንጉሥ ዘንድ ይገባ። ህጉ ራሱ ስርዓቱ አይፈቅድለትም። ዘንድሮ ግን ቸርነት ሲደረግልህ አልፈ ነው የምትገባ። አጠገባችሁ ያለውን ሰው ትላንት ያመለክበትንና የደከምክበትን በእግዚአብሔር ፊት የተመላለስክበትን ቁጭ ብለህ ትበላለህ በሉት። ቁጭ ብለህ በረከትን ትበላለህ በሉት። ሰላምን ትበላለህ፣ ኃይልን ትበላለህ፣ ሞገስን ትበላለህ፣ ክብርን ትበላለህ። ዘንድሮ ከንጉሥ ገበታ ተቀምጠ ትበላለህ። ዘንድሮ ጠላቶቻችሁ ሰማይ እንዳዘዛቸው ያደርጋሉ። አልገባችሁም? አረ ያደርጋሉ። እንዳዘዝከኝ ያደርጋሉ። ከዛስ ሜምፊቦስቴም ከንጉሥ ልጆች እንዳንዱ ከዳዊት ገበታ ምን ያደርግ ነበር? ሰው የለማ እዚህ ቤት። እንዳንዱ አሜን ይሁን ወይ? እንዳንዱ አሜን ይሁን ወይ? ዘንድሮ ከንጉሥ ገበታ ትበላላችሁ። ውሰድ ይሁንልህ። ሃሌሉያ። ለሜምፊቦስቴም ሚካ የተባለ ታናሽ ልጅ ነበረው። በሲባም ቤት ሁሉ ያሉት ለሜምፊቦስቴ ያገለግሉ ነበር። ሜምፊቦስቴም ከንጉሥ ገበታ ሁል ጊዜ አንዴ አይደለም ዘንድሮ እነግራለሁ፣ በፊቱ የደከምክበት ዘመን እየታሰበ ሁል ጊዜ ተቀምጠ ከንጉሥ ገበታ በረከትን ትበላለህ። አንተ ትበላለህ። ዕውቀትን አሜን፣ ጥበብን አሜን፣ ኃይልን አሜን፣ ሞገስን አሜን፣ ክብርን አሜን፣ ዘለልና አሜን ብለውሰን ጨርሻለሁ።